የአሜሪካ ቁልፍ ወታደራዊ ባለስልጣናት ለትራምፕ የመከሯቸው ምክር ይፋ ሆኗል። ከእንግዲህ በደቡባዊ ኢራን የምንመታው ደህና ኢላማ የለም ብለው እነዚህ ወታደራዊ ባለስልጣናት መናገራቸውን የአሜሪካ መገናኛ ብዙሃን በስፋት እየሸፈኑ ይገኛሉ። ትራምፕ በሲቪልም በወታደራዊ ባለስልጣናትም በኢራን ሊመታ የሚችለው ወታደራዊ ኢላማ አሁን እየተሟጠጠ እንደሚገኝ አንስተዋል። ከአየር ያለውን ነገር ጨርሰናል ብለው የተናገሩት እነዚህ ወታደራዊ መኮንኖች ምናልባት አሜሪካ በእግረኛ ካልገባችበት የሚፈታ ችግር የለም ይሆን የሚያስብል ጥያቄ አስነስተዋል። ጉዳዩ እያነጋገረ ነው። ይህ እንደተጠበቀ ሆኖ ዋሽንግተን በተከታታይ 13 ቀናት ቴህራንን ካጠቃች በኋላ ቴህራንም የበቀል ጥቃቷን ጋብ አድርገዋለች። ይህንንም ይዘናል። ሩሲያና ዩክሬንም እየተፋለሙ ናቸው። ሩሲያም ሰው ሞተብኝ፣ ዩክሬንም ተጎዳብኝ እያሉ ይገኛሉ። በግዙፍ ባሊስቲክ ሚሳይሎች የተመራው የሩሲያ ጥቃት ኪየቭንና በርካታ ከተሞቿን አውድሟል። ዩክሬንም ለጥቃት አልሰፈነችም፣ ወደ ሩሲያ ተኩሳለች። ሁለቱም የሲቪል ጉዳት ሪፖርቶችን አውጥተዋል። ጥቃቱ ይበልጥ እየተስፋፋና እየተዛመተ ነው። ይህንንም እንመለከታለን። በአውሮፓ የተነሳው ቀውስ ደግሞ መሪዎች ድንገተኛ ስብሰባ እንዲቀመጡ አድርጓል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አስቸኳይ ስብሰባ ካቢኔያቸውን ጠርተዋል። ወሳኝ ከተሞችም በእሳት ተከበዋል። ሙቀቱ እሳቱ አውሮፓን አውኳል። ይህንን ጉዳይ ወደ እናንተ እናቀርባለን። ወደ ቀጠናችን ዘወር ስንል የሱዳን ጦር ወሳኙን አውራ ጎዳና ተቆጣጥሬያለሁ ብሏል። ላለፉት 3 ዓመታት በአርኤስኤፍ ቁጥጥር ስር የነበረውን ወሳኝ አውራ ጎዳና ነው ተቆጣጥሬያለሁ ያለው የሱዳን ጦር ፈጥኖ ደራሽ ኃይሉ የከበባትን ከተማ እንቅ አድርጎ እንዳይወስዳት በአልቡርሃን የሚመራው ጦር መራር ትግል እያደረግኩ ነው ብሏል። አብራችሁን ስትቆዩ ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። አሜሪካ ከ13 ተከታታይ ቀናት ጥቃት በኋላ በኢራን ላይ የምትወስደውን ወታደራዊ እርምጃ ቀዝቀዝ ማድረጓን ተከትሎ ቴህራንም የበቀል ጥቃቶችን ያዝ አድርጌያቸዋለሁ ብላለች። በአሜሪካ ከሃዲነት ምክንያት የተጨናገፈው የተኩስ አቁም ስምምነት አሁን ጥቃቱ በመቀዝቀዙ ምክንያት እኔም የበቀል ጥቃቴን ያዝ አድርጌያለሁ ስትል ኢራን በውጭ ጉዳይ ሚኒስቴር ቃል አቀባይዋ ኢስማኤል ባጊ አማካኝነት አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጦር መሳሪያ እጥረት ጋር በተያያዘ በኢራን ያለውን ጥቃት አቋረጡ ወይም ጋብ አደረጉ የሚለውን ነገር አልወደዱትም። ፕሬዝዳንቱ የጦር መሳሪያ እጥረት አልገጠመንም በማለት ለመገናኛ ብዙሃን ተናግረዋል። ጥቃቱን መውሰድ እስከምንችልበት ጊዜ ድረስ የሚያደርሱን መሳሪያዎች በእጃችን አሉ ሲሉ የተወራውን ወሬ አጣጥለዋል። ይህ እንደተጠበቀ ሆኖ የአሜሪካ ቁልፍ ወታደራዊ አዛዦች ትራምፕን የመከሯቸው ምክር ይፋ ሆኗል። በመካከለኛው ምስራቅ የተሰማሩ ወታደራዊ አዛዦች ናቸው ለትራምፕ ይህንን ምክር የመከሩት። የአሜሪካ ጦር ማዕከላዊ እዝ አዛዥ የሆኑት አድሚራል ብራድ ኩፐር ከእንግዲህ በደቡባዊ ኢራን የምንመታው የረባ ኢላማ የለም፣ ስለዚህ ጥቃቱን ጋብ ብናደርገውስ ብለው ትራምፕን እንዳማከሩ ነው አክሲዮስ የዘገበው። በተለይ በሆርሙዝ ሰርጥ ኢራን መተኮስ የምትችልባቸውን መሳሪያዎች ልሳን ለማዘጋት አሜሪካ ተከታታይ ጥቃቶችን መፈጸሟ የሚታወቅ ነው። ታዲያ አክሲዮስ ከሁለቱ ምንጮች የሰማሁ እንዳለው አድሚራል ብራድ ኩፐር ይህንን ሐሳብ ለዶናልድ ትራምፕ ነግረዋቸዋል። በአሁኑ ሰዓት በደቡባዊ ኢራን ልንመታቸው የሚገቡ ወሳኝ ወታደራዊ ኢላማዎችን መተናል። ከዚህ በኋላ ጥቃቱን መፈጸም አስፈላጊም ውጤታማም አይሆንም በማለት ነው ምክራቸውን የለገሱት። በተከታታይ ቀናት ከወታደራዊ አማካሪዎቻቸው ጋር የተነጋገሩት ዶናልድ ትራምፕም አርብ ዕለት ጥቃቱ ጋብ እንዲል አድርገዋል። እስከ ሐሙስ ድረስ ግን መጠነ ሰፊ ወታደራዊ ጥቃቶች እንዲፈጸሙ ልባቸው ተነሳስቶ እንደነበር ዘገባው ጠቁሟል። የማዕከላዊ እዝ አዛዡ ምናልባት ከዚህ በኋላ ልናደርግ የምንችለው ነገር ኦፕሬሽን ኤፒክ ፊውሪ ብለን በጀመርነው ዘመቻ የተውናቸውን ወደ 20 በመቶ የሚጠጉ ወታደራዊ ኢላማዎች ዳግም ተመልሶ መምታት ይሆናል። ይህ ደግሞ ግዙፍ ወታደራዊ ንቅናቄን
ይጠይቃል ሲሉ ለትራምፕ ምክራቸውን ሰጥተዋል። የሲቪልና ወታደራዊ ባለስልጣናት ተመሳሳይ ነገር ለትራምፕ እየመከሯቸው ይገኛሉ። የአሜሪካ ጦር ኃይሎች አዛዥ የሆኑት ጀነራል ዳን ኬንም በተመሳሳይ ጥቃቱን ጋብ ብናድርገው ብለው ትራምፕን ማማከራቸውን ኒውዮርክ ታይምስ መዘገቡ ይታወቃል። በእርግጥ ጀነራል ዳንኬን ከጦር መሳሪያ እጥረት ጋር በተገናኘ ችግር ሊገጥመን ይችላል ብለው ነው ትራምፕን ያማከሩት። ሲኤንኤንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣይ ምርጫዎች ይበልጥ አደጋ የሚያመጡ እንጂ ውጤታማ የሚያደርጉ አይደለም ሲል በሰራው ሀተታ አስቀምጧል። ፕሬዝዳንቱ ኢራን በሆርሙዝ ያለውን አቅሟን ተጠቅማ የውሃ መተላለፊያውን ዘግታ ይበልጥ ፈርጣማ እንድትሆን አደረጓት እንጂ የኢራንን አቅም ሲያዳክሙ አልታዩም ተብለው እየተተቹ ይገኛሉ። የኒውክሌር የጦር መሳሪያ እንዳታመርት ጥቃት የተጀመረባት ኢራን ጭራሽ ሌላ ዓለም አስተውሎት የማያውቀውን አቅም እንድታገኝ ዶናልድ ትራምፕ ረድተዋታል። የባራክ ኦባማ የኒውክሌር ስምምነት ይሻል ነበር፣ ትራምፕማ ሁሉንም ነገር ገደል ከተውታል በሚል አሁንም ቢሆን እየተወረፉ ይገኛሉ። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ ግን ከኤንቢሲ ሚት ዘ ፕሬስ ጋር ባደረጉት ቆይታ አሁንም ፕሬዝዳንት ትራምፕ ሁሉንም ነገር ጠረጴዛ ላይ አስቀምጠዋል፣ ለዲፕሎማሲውም በራቸው ክፍት ነው ብለዋል። ወደ ሌላኛው የውጊያ ግንባር ስናልፍ ሩሲያና ዩክሬንም እየተፋለሙ ይገኛሉ። በደርዘን የሚቆጠሩ ሰዎች ከዚህም ከዚያም ሞተዋል ተብሏል። ኪየቭ እንደምትለው ሩሲያ መጠነ ሰፊ ጥቃት ፈጽማ 6 ሰዎች ሞተውባታል፣ ሞስኮም 4 ተገደሉብኝ ብላለች። 2026 ከገባ በኋላ በመጡት 6 ወራት ብቻ ዩክሬን 1396 ሲቪሎች እንደተገደሉባት የተባበሩት መንግስታት ድርጅት ዳታ ይጠቁማል። 7978ቱ ደግሞ ቆስለውባታል ይላል ሪፖርቱ። በሩሲያ 250 ሲቪሎች ሲገደሉ 1596 ቆስለዋል ሲል የተባበሩት መንግስታት ድርጅት ሪፖርት ይጠቁማል። 2026 ከገባ በኋላ ሁለቱ ሀገራት ፍልሚያቸውን ይበልጥ አጠናክረው ቀጥለዋል። በ2025 በመጠኑም ቢሆን ረገብ ለዘብ ብሎ የነበረው ጦርነት 2026 ላይ ይበልጥ ተፋፍሟል። ኪየቭ ሱፐርማርኬትን ጨምሮ ሲቪል መሰረተ ልማቶቼ ተመቱብኝ ብላ ሞስኮን ስትወቅስ፣ ሞስኮን በተመሳሳይ በርካታ ዜጎች በዩክሬን ጥቃት እየሞቱብኝ ይገኛሉ ብላለች። የሩሲያ ድሮን ሱፐርማርኬት መቶብኛል ያለችው ዩክሬን በሰሜን ቼርሂቭ ጥቃቱ እንደተፈጸመና የ9 ዓመት ሴት ልጅ ጭምር እንደሞተባት አሳውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ተመልከቱ፣ አንድ ተራ ሱፐርማርኬት ላይ ድሮን መተኮስ ምን የሚሉት ነገር ነው ሲሉ የሩሲያውን ጥቃት አጣጥለዋል። በካርኮቭ በኪየቭ እና በዛፖሪዣ እንዲሁም በሌሎች አካባቢዎች የተፋፋመው ውጊያ በሩሲያና ዩክሬን መሃል ጦርነቱ መቼ ይቆም ይሆን በሚል በሚያስናፍቅ ሁኔታ ቀጥሏል። ሩሲያም በግዙፍ ባሊስቲክ ሚሳይሎች የተመራ ጥቃት ነው በዩክሬን ላይ የፈጸመችው። ከ7 በላይ ባሊስቲክ ሚሳይሎች በዩክሬን ላይ መተኮሷ ተነግሯል። 136 ድሮኖችን ያካተተው ይህ ጥቃት ኪየቭን፣ ቼርኒሄቭን፣ ዛፖሪዥያን እና ካርኪቭን ያካተተ እንደሆነ አልጀዚራ ዘግቧል። ባሊስቲክ ሚሳኤሎችን ጠልፎ ለመጣል ዩክሬን የገጠማት የአየር መከላከያ ስርዓት እጥረት ስላለ ሁሉም ማለት በሚቻል ደረጃ ኢላማቸውን እንደመቱ ግምት ተወስዷል። ወደ አውሮፓ ጉዳይ ስናመራ ፈረንሳይና ስፔን በከፍተኛ ጭንቀት ውስጥ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ካቢኔያቸውን አስቸኳይ ስብሰባ ጠርተዋል። በሁለቱ ሀገራት ሙቀትና ሰደድ እሳት ፈተና መሆናቸውን ቀጥሏል። ከ300 ሺህ ሰው በላይ የተፈናቀለበት ሰደድ እሳትም እየፈተናቸው ይገኛል። በተለይ ቦርዶ የተባለችው የፈረንሳይ ግዛት በእሳት መከበቧ ተሰምቷል። 15 ኪሎ ሜትር ርቀት ላይ እጅግ መጠነ ሰፊ የሆነ እሳት ቦርዶን እንደከበባት የተነገረ ሲሆን ለጊዜው የቦርዶ ሕዝብ እንደ ሌሎቹ አካባቢ ነዋሪዎች ውጣ የሚል ትዕዛዝ አልተሰጠውም። ከ40 ዲግሪ ሴልሺየስ በላይ የተለካው ሙቀትም ከባድ ሆኗል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በአስቸኳይ ስብሰባ የጠሩ ሲሆን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው ወደ ቫሌንሺያ ሄደው በሰደድ እሳቱ የተጠቁትን ሰዎች ይጎበኛሉ ተብሎ እየተጠበቀ ይገኛል። በመቶ ሺዎች የሚቆጠሩ ዜጎች በስፖርት ማዘውተሪያዎች፣ በስቴዲየሞችና በሌሎችም የስፖርት ማዘውተሪያዎች እንደተጠለሉ ነው የተነገረው። የኤግዚቢሽን ማዕከላትም ሰዎችን ሸክፈው ይዘዋል። ከ77,000 ሄክታር በላይ በእሳት የተያያዘባት ስፔንም
ለጉዳዩ ትኩረት ሰጥታ የተንቀሳቀሰች ቢሆንም ነገሮች ከቁጥጥር ውጭ እየወጡ እንደሚገኙ በተደጋጋሚ ተዘግቧል። ንፋሱ አቅጣጫውን እየቀያየረ አንዳንድ ቦታዎች ላይ ሊደርስ የሚችለውን ጉዳት ቢቀንስም ዝናቡም ጠብ ጠብ ብሎ እሳቱን ቢያረጋጋውም የፈረንሳይና የስፔን ሕዝብ አሁንም ከሰደድ እሳቱ ጋር እንደተፋጠጠ ይገኛል። በመጨረሻም ወደ ቀጠናችን ወደ ጎረቤታችን ስንመለስ የሱዳን ጦር ወሳኝ ድል ተጎናጽፌያለሁ ብሏል። አልሳዳራት የተባለውን አውራ ጎዳና ከአርኤስኤፍ ወይም ከፈጥኖ ደራሽ ኃይሉ ቁጥጥር አላቅቄያለሁ ብሏል። የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ኤልኦቤድን ከቦ ከፍተኛ ጥቃት እየፈጸመ ባለበት ሰዓት የዚህ አውራ ጎዳና መለቀቅ ወታደራዊ ትርጉሙ ትልቅ ነው ይላል የሱዳን ብሔራዊ ጦር። በሰሜን ኮርዶፋን የምትገኘውን ኤልኦቤድን በድሮን ጥቃት በታጀበ ውጊያ ለመቆጣጠር አርኤስኤፍ ብርቱ ትግል ሲያደርግ ቆይቷል። ታዲያ ከተማይቱን ከሁሉም አቅጣጫ መክበብ እንዳይችል ለረጅም ጊዜ ተይዞ የነበረውን የአልሳዳራት አውራ ጎዳና መቆጣጠር ለሱዳን ጦር ልዩ ትኩረት የተሰጠው ጉዳይ ነው። ጦርነቱ ከተጀመረበት ጊዜ አንስቶ ላለፉት 3 ዓመታት በአርኤስኤፍ ቁጥጥር ስር የነበረው አውራ ጎዳናው አሁን በሱዳን ብሔራዊ ጦር ስር መግባቱን በአልቡርሃን ስር የሚገኘው ብሔራዊ ጦር አሳውቋል። አርኤስኤፍ የሰሜን ኮርዶፋኗን ኤልኦቤድ በቁጥጥሩ ስር ቢያውል ምዕራብ ሱዳንን ሙሉ ለሙሉ ተቆጣጠረ ማለት ነበር። ይህም ትልቅ ትርጉም ስላለው ለአርኤስኤፍ ልዩ ትኩረት የተሰጠው ወታደራዊ ዘመቻ ሆኖ ቀጥሏል። ካርቱምን ከኤልኦቤድ ጋር የሚያገናኘው ከ350 ኪሎ ሜትር ርቀት በላይ የሚረዝመው የሱዳን አውራ ጎዳና ወታደራዊና ኢኮኖሚያዊ ትርጉሙ ትልቅ እንደሆነ በበርካታ ተንታኞች እየተገለጸለት ይገኛል። የሱዳን ጦር ትጥቁን፣ ስንቁን፣ ነዳጁንና ወሳኝ መሳሪያዎችን፣ የሎጂስቲክስ ግብዓቶችን በዚህ አውራ ጎዳና እንደ ልብ እያንሸራሸርኩ ቀጣዩን ዘመቻ እቀጥላለሁ ማለቱን ዘገባዎች ጠቁመዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።